ምንድነው ዶክተር? እያስጨነሽ ነው ገሪ። ይኸውልሽ ሮዝ ማኪ ደህና አልተጎዳሽም አይደል? አንተ ውሻ ልጅ ቆይ ምን አባለ? ሮዝ ታይ ትጎጃለሽ። ወይዘሪት ማኪ ለኔ ታሰበ ጥይት ነበር አይደል? እውነቱን በዚህ ሸፋፍነሽ የምታስቀር ይመስልሻል? እንዴ አንቺ አምሻል እንዴ? እንዴት ነው ወደዚህ ገባሽው? ማን ያስገባሽ? በቃ ባንቺ ቤት ሰው ገለሽ መደበቅሽ ነበራ? አልገባኝም። ስለምን እንደምታወሪው ሴትዮ አምኛለሽ? በእኔ ምክንያታችን ምንም ማታቅሚስ ግልት ገያን ነበር አይደል? ኡፍ በእናትሽ እዚህ መተሽ አትጮይብኝ እሺ? እኔ ስለምታወሪው ነገር ምንም ነገር አላውቅም። እባክሽ ስለምን እንደማውራት ታውቂ? በዛ በላክሽው ነፍሰ ገዳይ ሮዛ አንድ ነገር ሆና ቢሆን ኖሮ ነፍስሽን ነበር ሽማውጣልሽ። ቆይ እንዴ ዛሬ ሮዛ ነፍሰ ገዳይ ሊገላት ነበር እንዴ? ያምሻል እንዴ? ቆይ ግን ምን አይነት ማትረቢ ሰው ነሽ? መግደል ከፈለግሽ እኔን ራሴን ግደኝ። ያው ፊት ለፊትሽ ነኝ ነግደኝ። እንዴ ቆይ ምን እየተካሄደ ነው ያለው? ታስመስይ። ስሚ ማንንም እንድትነኪ አልፈቅድልሽም እሺ? እሺ እባክሽ። ቆይ ያንቺ እንደዚህ ማውረግረግ ምን ይባላል? ስራሽን እኮ ረሳሁት። ዶክተር ነበርሽ ወይስ ጠበቃ? ትሰምኛለሽ ማኪ፣ ይህንን እውነት ሳላጋልጥ ወደ ኋላ አልልም። ልታስፈራሪኝ አትሞክሪ። እኔ ምንም አልፈራሽም። ምንም ነገር እውነቱን ከመናገር ወደ ኋላ አስብለኝ። የላክሽው ሞት ቢመጣ እንኳን ሳላጋልጥሽ አልሞትም። ደግሞ ስሚ፣ አንድ ማስረጃ እንኳን ባገኝ ሰው በመግደል ወንጀል አስቀፈድድሻለሁ እሺ? ምንድን ነው የምትቀባጥረው? እሺ እባክህ ማን አባህ ነህ? ማን አባህ ስለሆንክ ነው እኔ ላይ ሽጉጥ ያዝከው? ሮዛ ነፍሰ ገዳይ ሊገላት ነበር። ማን ነው? ቆይ እኔ ሳላቅ እየረዳኝ ያለው ሰው ማን ነው? ታዲያ ይሄንን ሰው ማግኘት የለብኝም ትላላችሁ? ኦ ማኪ እነሆ ረዳት ይሆንሽ ዘንድ ከጎንሽ አንድ ረዳት ተልኮልሻል። ታዲያ ይሄንን ሰው ሄደሽ አግኘዋ፣ አግኘው። ከዚህ በኋላ የምን ተስፋ መቁረጥ ነው? ሮዛን የሚያስወግድልኝ ሰው ካገኘው በቃ ሁሉም ነገር ቀለለልኝ ማለት ነው። አይ ፈጣሪ፣ ይሄ ምን አይነት ተአምር ነው? ቆይ ምን አይነት እድል ነው ማኪ? ምን አይነት እድል ነው? አይ ፐርፌክት የኔዋ ፐርፌክት የኔ አንበሳ። አይ የኔ እድለኛ። ይኬድለት።
ልቀቂ፣ በቃ እነግርሻለሁ። እሺ ልቀቂ። በላ ተናገር፣ እየጠበኩ ነው። ናርዶስ ናት የላከች። ማናት ደግሞ ናርዶስ? ይኸውልሽ እኔ ስሟን ብቻ ነው የማውቀው፣ ስለሷ ሌላ ምንም አላውቅም። ሰማኛለህ? ለእኔ ሳብካውን ቃታ አንተ ላይ እንዳልጨርሰው በል ተናገር። ይኸውልሽ እውነት ከልቤ ነው፣ ሌላ ምንም የማውቀው ነገር የለም። በቃ አንቺ እንድከታተልሽና ጉዳት እንዳደርስብሽ ነው የተላኩት። ለምን? ጉዳዩ ስለዛ እብድ ይመስለኛል። አሃ እሺ፣ ይሄ እኔ ጋር ይቆይሃል። አሁን ሂድና እኔና አንቺ ፊት ለፊት የምንገናኝበት ቀን ሩቅ አይደለም ብለህ ትነግራታለህ። እሺ ወይዘሪት ናርዶስ፣ በእኔና ባንቺ መሀል ጨዋታ ተጀመረ ማለት ነው። በጣም ጥሩ። ማን እንደሚያሸንፍ እናያለን። የኔ ሚስት ማስመሰል እንደማትችል ገናውን እያየው ነው። ይህ ሁሉ ነገር ቁርስ ላለመስራት ነው። እኔ ባልሽ ግን በጣም ጥሩ ሰው ነኝ። ይሄን ሁሉ ነገር ግን ታውቂያለሽ፣ ደክሟት ይሆናል ብዬ በጠዋት ተነስቼ የሚገርም ቁርስ ነው የሰራሁልሽ። ከልብት ነው ናታን? አዎ የኔ ፍቅር፣ ቅድም መጥቼ ሳይሽ በጣም ጥልቅ እንቅልፍ ውስጥ ስለነበርሽ አሳዘንሽ። ከዛማ እኔ ልስራልሽ ብዬ ተነስቼ ሰራኝ። ኡፍ ታድዬ፣ እኔ ፍቅር ውድድ እኮ ነው የማደርግክ። አንተ እኔ ወጥቶ ምን ነበር መሆኑ? እሱን አውቋል ፈጣሪ ያንቺ ያረገኝ። ቢያውን ተነሽና ቁርስ እንብላ። ምን ሰራክ? ተነሽና ታያለሽ። ሰርፕራይዝ ማድረግ አይቻልም እንዴ እኔ ንግስት? እንዲህ ፍቅር በፍቅር ካረግሽኝማ ሁሌ ተነስቼ እኔ ነኝ ቁርስም ሰራልሽ። ተነሽ። ደነስ ነክ እንዴት አንድ ሴት አሸነፈችኝ ብለህ ጭራን ቆልፈህ እዚህ ድረስ ትመጣለህ? እባክሽ አንድ ድል ስጪ፣ በቃ አስተካክላለሁ። ዝም በል፣ ውጣልኝ፣ ሂድ። ነይ ቆይ ሻዩን ይዘን እንምጣ። ናታን ቁርስ አልሰራውም እንዳትለኝ። ይሄ እኮ የሚስት ግዴታ ነው። ቢያውን ትንሽ ብዙ አይደለችም፣ ከተፍ ከተፍ አድርገት። አንተ ይምር ሲያስጠላ። እንዳትመጣ እገላለሁ። አሁን ከፊት ለፊት ይጥፋ። ልቀቀኝ፣ አልፈልግም። ባይሆን አንቺ ስትሰሪ እኔ በማውራት አግዝሻለሁ። አሁን ጣልኝ፣ ሳልገልክ ናታን ረፍ። ኡፍ ናታን ስታስጠላ። እሺ አታኩርፊ፣ ነገ እሰራልሻለሁ። አልፈልግም። ማነሽ? ለምንድን ነው ህይወቴን ስታያት ለመመሰቃቀል የሞከርሽው? በቤተሰቤ ከመጣ ማንንም አልምርም።
ተገናኝተናል። ፐርፌክት ማኪ። ምን ሆነሽ ነው? ምንድነው ሮዝ? ይሄ ሽጉጥ ከዚህ በኋላ ማኪያት ታስፈራራ ነው። በእናትሽ ምን አይነት ሰይጣን ነው ሹክ ያለሽ? የወደቀው ሮዝ አትቀልጂ በእናትሽ። ይሄን ነገር አውጪና ጣይው። ተይ እባክሽ ቅመጥ። ይልቅ ቅዱስ ምግብ በላ። እሺ ሊዮ በቃ ይቅርታ ይኔት ገና ነው እየገባሁ ነው። ምን ነበር? ስለ ሮዛ እንድናወራ ነበር። አይዞሽ ፖሊስ አይደለሁም። ይቅርታ ሮዛ ማናት? ሁለታችንም ሮዛ ማን እንደሆነች በደንብ ጥንቅቅ አድርገን እናውቃለን። ስለዚህ ጉንጫችንን ባናደክም ጥሩ ይመስለኛል። ይቅርታ ቦታ የሳሳትሽ ይመስለኛል። አሁን ውጭ ላይ ይሰራል። ሮዛን እንዴት መግደል እንዳለብን እቅድ እንድናወጣ ነበር። አንቺ አምሻል እንዴ? ቆይ ማንደሽ? እኔማ ማኪ ይባላል። የት ሄደህ ነው? ቀን ሙሉ እኮ ስፈልግ ነበር። መጀመሪያ ሚስቴን ሰላም ልበላትና ልመለስ። አልቀረብም። እሺ በጣም ተወኝ፣ እንዳትነካኝ። ተይ እንጂ መጽሐፍ ራሱ እኮ ቤተሰብን ተው ይላል። ወረኛ ስታስጠላ። አስጠሎሽ አታለቀቀኝ በእናትህ ነው። እወዳለሁ ብዬ አለቅሻለሁ። አልወድም፣ እንደውም በጣም ነው የምታስጠላኝ። ሰሚነሽ ቁጭ ነው። እወዳለሁ ብዬ አለቅሻለሁ። አልወድም፣ በጣም ነው የምጠላቅ። ለዛ ነው እሺ በቃ እወዳለሁ። ድሮስ እኔ የመሰለው ወንድም ሊያስጠላሽ ኖሯል። ወረኛ ስታስጠላ። አሳመምከኝ እኮ። እስኪ ያሳይ። ልቀቀኝ በቃ። ስማኝማ፣ ዶክተሯን አገኛት እንዴ? ማናት ዶክተር? እንዴ ያቺ የማኪ ዶክተር ናታ። ከእስር ቤት እኮ ተፈታለች። የሆነ ነገር ልትነግረኝ ፈልጋ በአጋጣሚ ሆነ ሰው መጣና ሳትነግረኝ ሄደች። ቆይ እሷ ምንድን ነው ልትነግረኝ የፈለገችው ነገር? ማለት የሆነ የምታውቀው ነገር ያለው ይመስለኛል። እኔ እንጃ። እስኪ ነገ ደውልላትና እናገኛት። እሺ ደውልላት። ማኪ ናት? ቆይ እንዴት? በዚህ ነገር እርግጠኛ ነሽ? በእናንተ በኩል ያለውን ጥሩ አድርጋችሁ ከተወጣችሁ በእኔ በኩል ያለው ምንም ስጋት አይግባችሁ። እሺ? በእኛ በኩል ደግሞ ምንም ማሰብ አይግባሽ። በጥንቃቄ እናደርገዋለን። በጣም ጥሩ።
እንደዛ ከሆነ እኮ በአንድ ድንጋይ ሁለት ወፍ መተን ማለት ነው። አስቢው፣ እኔም የምፈልገውን አንቺን ብትሆኚ የምትፈልጊውን ታገኛለሽ። ሞገስ፣ ይሄ ነገር በትክክል ተፈጻሚ እንዲሆን ፈልጋለሁ እኔ። አታስቢ፣ በትክክል አደርገዋለሁ። ጨርሰናል። መሄድ ትችላለህ። ክፉ ነሽ። ሰው በፍቅር መካከል ሲገባ ደስ አይለኝም። ዓለም ላይ ካለው ጭካኔ ምንም የማይስተካከለው ጭካኔ ቢኖር በሚዋደዱ ሰዎች መካከል የሚገባ ነው። እኔና አንቺ መሀል ለወቀሳ የሚሆን ጊዜ ያለን አይመስለኝም ወይዘሮ ናርዶስ። እኔ ለቤተሰቤ ስል ነው። መቼም ቢሆን የቤተሰቤን ጉዳይ ነው ቅድሚያ የምሰጠው። በአባትና በልጅ መሀል መግባትስ ዓለም ላይ ካሉ ጭካኔዎች ስንተኛው ነው? ይኸውልሽ ናርዶስ፣ እዚህ ምድር ላይ ማንም ፈልጎ ክፉ የሆነ የለም። እሺ፣ የሚፈልገውን ነገር ለማግኘት የመረጠው መንገድ ብቻ ነው ክፋት የሆነ። ለማንኛውም ደህና ዋይ። ሰላም የኔ ልጅ፣ ከገጠሩ የመጣሁት እናትሽ አንዳንድ ነገር ውሰድላት ብላኝ ይዤ መጥቼ ነበር። መጥተሽ መቀበል ትችያለሽ። የኔ እናት? አዎ የአንቺ እናት። መጥቼ እንዳላቀበልሽ መንገዱ አደገመኝ የኔ ልጅ። እሺ በቃ እመጣለሁ። ቻው። እንዴት ሳትነግረኝ ደውላት እንዴ? አይ ከተቀበልኩላት በኋላ ብደውል ይሻላል። የኔ እናት እኮ በሰርጉ ምክንያት በደስታ ልትሞት ነው። እሺ፣ ሁለት ያለማችን ክፉ ሰዎች ደግሞ ገጠማችሁ። እንግዲህ ምን እየሸረባችሁ እንደሆነ እኔ እስኪ ማን አባቱ ነው የሚቀባጥረው? ፍቅር ወይ የኔ እናት፣ የት ሆነሽ ነው? እንደወጣው እንዲታወቅ አንተ ልጅ የሚከታተለኝ ሰው ቀጥረሃል እንዴ? የት ይቀራል ብለሽ ነው? ማን ዞር ብሎ እንዳየሽ ማወቅ አለብኝ አይመስሎትም? ማንም ዞር ብሎ ሊያየኝ ይችላል። እኔ እንደሆነ ያንተ ነኝ። እሱን አምናለሁ የኔ ፍቅር። የት ሆነሽ ነው አሁን? እማዬ እኮ ቃል ካለኝ እሱን ልቀበል እየሄድኩ ነው። እሺ በቃ ቶሎ ተመለሽ። ትናፍቅኛለሽ የኔ ፍቅር። እኔም ትናፍቀኛለህ የኔ ፍቅር። በቃ ቻው። እሺ ጤና ይስጥልኝ። ምን ነበር? ቀጣይ ሳምንት እኮ ማስታወቂያ ወጣል ስትይ ነው የመጣሁት። አላወጣንም። ክፍት ቦታ ሲኖር ያኔ ማስታወቂያ እንለጥፋለን። ያኔ መተሽ ማወዳደር ትችያለሽ። እኔ ደግሞ እኮ ቀጣይ ሳምንት ስትይኝ እርግጠኛ ሆኜ ነበር የመጣሁት። ተመርቆ ስራ ማጣት እንዴት ይከፋል መሰለሽ። በየቦታው በየድርጅቱ ሲቪን አስገባው፣ ግን አንድም ሰው ደውሎ የጠራኝ የለም። እኔ ግን ሳስበው በዘመድ እየቀጠሩ ይመስለኛል። ይቅርታ፣
ስራ እያስፈታሽ ነው። ልትወጪ ትችያለሽ? በጣም ይቅርታ ብሶት ቀባጠርኩኝ አይደለ? በቃ ልሂድ። መልካም ቀን። አንቺ መልካም ቀን። ምን አባቷ ትሰራለች? በእሷ ቤት እሷ ብቻ ብልጥ ሆነች ይመስላታል። ተነቃቅተናል። አንቺ ጅል። እዚህ ቤተ ዘመድ ስለሌለኝ አልጋ ይዤ ነው። በሰላም ነው ጋሼ? ትንሽ አመም አድርጎኝና ቀጠሮ ነበረኝ። እና ታዲያ ልጆቹ ተብለው አይመጡም ነበር? ልጆችም አሉ፣ ግን ያው ትምህርትና ስራን ጥሎ ማን ከኔ ይንከራተታል ብለሽ ነው የኔ ልጅ? እቺ የባልሽ እናት መሰለች። እስቲ አያት። ወይ ጋሼ እንደዚህ አሞት እንኳን በጣም ተቸገሩ። አመሰግናለሁ በጣም ጋሼ። ችግር የለም። ከሀገር ቤት መጫወቻ ትሆነኝ ዘንድ ትንሽ እየጣለ ይዤ መጥቻለሁ። ተቀምሻት። ጥሩ አደረጉ። ያሽ በጣም አሪፍ ነው ጋሼ። አመሰግናለሁ በቃ። ሰላም፣ ስልኩን አንሹ። ኧረ ናታን የት ነህ? እሺ ሰካራም አብረን ተኛ። እሺ ዘቢታ
የት ይሆን የደበቅሽው? ታባክን የደበቀች